አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? ለሰላም ስራ ሳፊያ ህይወት እንዴት ይዟችኋል? የበረታችሁልኝ ነው ወይ? በርቱ፣ ጠንክሩ። አላህ ያግዛችሁ። በያላችሁበት ያለ ረህመትና እዝነት ከእናንተ ጋር አይለየላለው። በርቱልኝ፣ ጠንክሩ። ሙቀት እንዴት ይዟችኋል? ጤና ሲሆት አፊያ እንዴት ይዟችኋል? የሰው ሀገር ህይወት እንዴት አረጋችሁ ነው? ከነ ብርዱ ከነ ሚኑ ከነናፍቆት ከቤተሰብ ናፍቆት ከልጅ ያላችሁ ልጆች ከልጆቹ ናፍቆት እንዴት ይዟችኋል? አብሽሩ፣ በርቱልኝ፣ ጠንክሩ። ኢንሻአላህ አንድ ቀን ያልፍ ይሆናል ሁሉም ነገር ማለት ነው። ዱአ ማድረግ ነው፣ መበርታት ነው ያለብን። ኢንሻአላህ አንድ ቀን ያልፋል። ሀገራችንን ገብተን ደግሞ ለሀገራችን አብቅቶን እንግዲህ ደስተኛ ሆነን እንኖር ይሆናል። ምን ይታወቃል? አላህ ሱብሃነሁ ወተዓላ ሲራ። ዛሬ እንግዲህ ብቅ ብያለሁ። ቻናሌ ሰብስክራይብ፣ ሼር፣ ኮሜንት ያደረጋችሁ ከኔ ጋር አብራችሁ ቆዩ። በያላችሁበትም አላህ ይጠብቃችሁ። ሰላማችሁንን ብዝዝት ታድርግልኝ። እስካሁን ከኔም ጋር ስላላችሁ ስለምታበራቱኝ ከልብ ነው ማመሰግነው። አመሰግናለሁ። ክበሩልኝ። አሁንም አንድነታችሁ እንዳይለየኝ አበረታቱኝ እላችኋለሁ። ዛሬ እንግዲህ ብቅ ብያለሁ። እንግዲህ እንደተለመደው ያው በኢትዮጵያ ባሉት በዩቲዩበሮች ነው ተመልሼ የመጣሁት። በእርግጥ ይሄ ነገር አሁን በነገራችን ላይ በጣም የሰለቸን ነው የምንመለከተው ነገር። በጣም የሚያስጠላና በጣም ከልክ በላይ በቃ አለ አይደለም። ምን ብዬ ልንገራችሁ? ሀቂቀተን ነው የምላችሁ። በጣም የሚያስጠላ ነገር ነው የምናየው ማለት ነው። ነገር ግን ያው ሰው በእርግጥ ያው ሶሻል ሚዲያውን የያዘው ለገንዘብ ነው። ለገንዘብ እስከሆነ ድረስ ደግሞ ገንዘብ እንደሚታውቁት ነው እንግዲህ ከቤተሰቡ ያጣላል፣ ከአባት እናት ያወጣል፣ ከልጅ ያወጣል፣ ከልጅ ከእናት ከልጅ ከባት ከሂት ከወንድም ያወጣል ማለት ነውና ሶሻል ሚዲያ አሁን ያው ሰው ሀቂቀተን ነው የምላችሁ የፈለገ ሰውን ስም አጥፍቶ የሚሆን ቤተሰብ መሳደብ ካለባቸው ቤተሰቦቻቸውን ወላጆቻቸውን ተሳድቦም ያው በወር የሚቆጥረው ይሄ የዩቲዩቡ ገንዘብ እንዳይቀርባቸው ብዙ ነገሮችን ያደረጉ እንመለከታለን። በሀገራችን ላይ ያለው ነገር አስለን በጣም ቢያንስ አላህን የማይፈሩበት ጊዜ ላይ ነው የደረሱት ማለት ነው። ሀቂቀተን በጣም ያስጠላል፣ በጣም ይዘገንናል። እኔ እንግዲህ ዛሬ የመጣሁት በኢማማ ጨቤ ነው። ኢማማ ጨቤ እንግዲህ እንደምታውቋት ሁላችንንም ሶሻል ሚዲያ ላይ እናቃታለን። በጣም ትጉ፣ በጣም ጀግና፣ በጣም በቃ እንደው ምን ብዬ ልንገራችሁ? ሀቂቀተን ነው የምላችሁ። በጣም አራያ የሆነች ሴትና በጣም ጀግና የሆነች ሴት ነበረች። ነገር ግን ምን አለ መሰላችሁ? ሀቂቀተን ነው የምላችሁ አላህ ሱብሃነሁ ወተዓላ በምንወደው ነገር ይፈትነናል ማለት ነው። እኛ በምንፈልገው ነገር ይፈትነናል። በደንብ ነው የሚፈትነን ማለት ነው። ነገር ግን ፊትናችንን እኛ ሰብረን ጠንክረን የምናልፍ ነገር ከሆነ ነጃ እንወጣለን። አላህ ሱብሃነሁ ወተዓላ መጨረሻ ላይ የሚያምር እረፍት ይሰጠናል ማለት ነው። ምክንያቱም አዱንያ ላይ እንኳን በናርፍ አኺራ ላይ በጀነት እናርፋለን ማለት ነው። ትዕግስት የሚመስል ነገር፣ ሰብር የሚመስል ነገር ሀቂቀተን ምንም ነገር የለም ማለት ነው። በእርግጥ በአሁኑ ሰዓት ያኔ ቢያንስ በጣም ጠንካራ ነኝ ሰብረተኛ ነኝ የሚል ሰው እንኳን ለጥቂት ጊዜ ላይ ሆኗል። ያ ወይን ሰብር ማድረጉ ወይን ያ ነገር ዝም ማለቱ ለትንሽ ጊዜ ነው የሆነ ያለ ማለት ነው። እኔ አሁን በኢማማ ጨቤ የተመለከትኩት ነገር ቢኖር ነው ማለት ነው። እና ኢማማ ጨቤ እንደምታውቋት እንግዲህ ባለፈው ህይወቷ ያው ከቢኒያም ባላት ህይወት የቢኒያምና የራሷን ህይወት እንግዲህ ያው ያለውን ነገር ቋሽቶ ከጥቂቶች ቀናቶች በኋላ ያው ወደ አንደኛው ባሏን ሄደች የነበረው። ነገር ግን ያም መጀመሪያ ጊዜ ያው ልክ ናት ብዬ ነው ማስበ ነበረው ማለት ነው። ለመሰላችሁ ያው ጓደኛዋ ብዙ ጥያቄ ቀርባላታለች። ይሄ ጥያቄ ስታቀርብላት እኔ በሐራም ከመውደቅ ማግባት ነው የምፈልገው ነው በሐላል መውደቅ ነው የምፈልገው ብላ ነበር። በዚህ ግማሾቻችን ደግፈናታል፣ ግማሾቻችን ደግሞ አልደገፍናትም።
ምንድነው ይሄ ነገር ልላችሁ የምፈልገው በእርግጥ በሐራም እንዳትወድቅ ያደረገችው እጥረት ነው። ግን ቢታደርጉም ደግሞ ያው ከጭቃ ወታ ወደ ጭቃ ነው የገባችው። ሀቂቀተን ነው የምላችሁ ማለት ነው። ምክንያቱም መጀመሪያ ያው ቢኒያሙም ሰለምቴ ነበር። ግን በዚህ ልክ እንደዚህኛው ልጅ አስመሳይ ወይም ደግሞ እንደዚህኛው ባሏ አስመሳይ ነው ብዬ አላምንም። ምክንያቱም ቢኒያም ያው ብናቀውም እንደዚህ ብናየው ሚዲያ ላይ ነው የምናቀው። ነገር ግን ቢሆኑም ያኔ በዲሎት አይደለም ያደገው፣ በችግር ነው ያደገው። ኢትዮጵያ ውስጥ ነው ያደገው ማለት ያንን አክል ቢሰደባት እንኳን ልቡ ቶሎ አይጨክንባትም ነበር። ይሄ ደግሞ አወኩሽ ናኮሽ የሚባል ነው። በኋላ ላይ ያገባችሁ ባል እንግዲህ ያው እስልምና ተቀብሏል። አዲስ ሰለምቴ ነው ብላ ያገባችሁ የነበረው ግን ልጅ ካስወለዳት በኋላ እርግዝና ላይ በቃ ልክ ያኔ በቃ ምን ብዬ ልንገራችሁ፣ ተጋቡ፣ ወደ ሚዲያ ወጡ ተባለ እንጂ ከዛ በኋላ ጭቅጭቅ፣ ከዛ በኋላ ንትርክ፣ ብጥብጥ የሆነ ያለ እንግዲህ መጨረሻ ላይ ወለደችም። እስካሁን ድረስ ያው ከወለደችም በኋላ ሲጨቃጨቁ ኖሩ። በስተመጨረሻ እንግዲህ ሀቂቀተን አላቅም እኔ ምን ብዬ እንደምነግራችሁ ሁላ አላቅም። በጣም የሚያስጠላ ነገር ነው። ሁላችንም የምንመለከተው ነገር ነው ያየ ነው። ነገር ግን አሁን ሆኖ ዋና ሪሴ ሲመጣ ከጥቂት ጊዜ በኋላ እንግዲህ ከሱ ጋር ከተጣላሽ በኋላ ይሄ የሚደረግብኝ ስህር ነው፣ ይሄ የሚደረግብኝ ድግምት ነው፣ ለምንድን ነው እንደዛ የምታደርጉብኝ ምናምን ነገር ቢላ እንግዲህ ሚዲያ ላይ በጣም እየየ ያለች ያየናት ነበር። ከዛም አልፎ ይሄ ራሱ ከአንድ አላህ ያኔ ካላህ መውጣት ነው። ገባችሁ አይደለ? የማይሆን ቃላቶች ማውራት ራሱ ከፈጣሪ መውጣት ነው። ገባችሁ አይደለ? ነገር ግን እንደዛም ሆና ደግሞ ዝም ብትል አሪፍ ነው። እንግዲህ ወደ አዲስ አበባ ሄደች። አዲስ አበባ ስትሄድ የእቃዋን ስታመጣ የእንጀራ አባቷ አይሆኑም አትወሽም ብሏት ነበር ማለት እሱ እንግዲህ ያው እንደ ልጄ ናት በሚለው ሊቆጣት ፈልጎም ሊሆን ይችላል። መሀላቸው ነገር ያለ ነገር እንግዲህ ወላሁ አለም አንድ አላህ ነው የሚያውቀው። ነገር ግን ያም ሆኖ ብዙ ነገሮችን አወራች። ከዛ ያለፈ ደግሞ እናቲቱ በሌለችበት ነው እንግዲህ የወጣች ነበረው። ሐስቡን አላህ ወኒዕመል ወኪል። እኔ ትዳሬ ፈትቻለሁ አንቺን ፍቺ ማለት አይደለም። ዛሬ እኔ እንደዚህ ሆኛለሁ አንቺም እንድትሆኝ ይፈልጋለሁ ማለት አይደለም። እናተውና ባዳ የሆነችው ጓደኛችሁ ራሱ ይሄን ድርጊት ብታደርግ እናንተ አላህ የፈለገውን ነው ያደረገው። አላህ የፈለገውን እስካደረገ ድረስ እኔ እንደዚህ ሆኛለሁ ላዚም አንቺም እንዲህ መሆን አለብሽ ልንል አንችልም። ምክንያቱም እዚህ ጋር የሚያደርገው አላህ ነው እንጂ በራሳችን ፍላጎትና በራሳችን ፍቃድ አይደለም። እናቲቱ እንግዲህ ተመልሳ ስትመጣ ልጆቹንም ራሷንም ስታጣት ጊዜ ያው ሚዲያ ላይ ስለተመለከተቻት ከዛ ልክ ስልክ ደውላ ስትጠይቃት አዲስ አበባ ነኝ ምናምን ነገር ብላ ባወራቻት ነገር እናቲቱ እንግዲህ ልጅ ህፃን የለመደችበት ቤትና ይሄ ልጇ ደግሞ ብዙ ነገሮችን ያደረገችላት ነው። አልጨከነችም። ወደ አዲስ አበባ ሄደች። አዲስ አበባ ሄዳ እንግዲህ በጓደኛዋም ወደ ቤት እንድትመለስ ቢላ በሷም አስለምናት ነበር። ልሰማት አልቻለችም። ሌላ ነገር እኔ ሀቂቀተን እንዴ እኔ ማቃት ማመጨቤ ናት ወይ ነው ያልኩት ማለት ነው። ምክንያቱም ነገረ ስራ ሁላ ተቀያይሯል። ሀቂቀተን ነው የምላችሁ። በጣም የሚያስጠላ አስፈሪ ሆነች ማለት ነውና ከዛ በስተመጨረሻ እንግዲህ ትሄጃለሽ ብላ ገግማ በምትልባት ሰዓት እኔ ልሄድ ከፈለግሽ ባልሽን ፍቺው። ይሄ ማንም ሰው የሚያደርገው ነገር አይደለም። እንዳልኳችሁ አይደለም እናት ተራ ሰው ራሱ እንደዚህ ሆኛለሁ እኔ እንደዚህ ሆኛለሁ እኔ አንቺም እንድትሆኝ ይፈልጋለሁ ማለት አንችልም። ገባችሁ አይደለም? እዚህ ጋር እኔ ትዳሬን ፈትቻለሁ እናቴም እንድፈታ አልፈልግም ማድረግ አለብን ብዬ አላምንም ማለት ነው። ይሄ ነገር በጣም አነጋጋሪ ሆኗል። ከዛ ያለፈ ደግሞ አነጋጋሪ ሆናል። ከዛ ያለፈም ደግሞ በቃ በጣም ብዙ ነገር ናወራችሁ። እኔ እንድመለስ ከፈለግሽ እኔ ቤት እንድገባ ከፈለግሽ እንጀራን አባቴን ከቤቴ አውጪው ነው ያለቻት ያለችው ማለት ነው። ግን እናቲቱም የሰጣቻት አስገራሚ የሆነ መልስ ነው ሰጣቻት። ሐቂቀተን ነው የምላችሁ በጣም ነው ደስ ያለኝ ማለት ነው። ለምን እንደሆነ ታውቃላችሁ? እናቲቱ ይሄንን ነገር ማድረጓ እኔ በጣም ነው ደስ ያለኝ። የእውነቴን ነው የምላችሁ። ምክንያቱም ልጇ መንገስ ሲታ ሃይ እሺ
በሷ ቁጥጥር ስር ነኝ ያለሁት ብላ ሌላ ሴቲንግ ውስጥ ብትገባ እንግዲህ አስቡት። ግን የሰጣቻት መልስ